ናት ኤፍሬም ቆይ እንጂ ኤፍሬም በዚህ ልካንጂ የሁሉስ ማውራት ማራ ይገባል እናንተ ያላችሁ ማውራት ይችላልላችሁ እኔ ግን ልሂድበት ፕሊዝ አቤል ልቀቀው በእግዚአብሔር ይሁንብህ በቃ ተወኝ ኤፍሬም ግን የሆነ ችግር እንዳለበት ታስተዋውቃለሽ እሺ ስለኔ አይመለከትም ዳር ውስጥ ገብታት በስ ስለኔ አይመለከትም ግን እሷ ትሄዳ እንዴ ይሄ እንዲፈጠር ያደረኩ አቤል አንተ ነህ በቃ እንዴ አንቺ ቆይ ፍላጎትሽ ምንድነው በግድ እግርሽ ላይ ልወደቅልሽ ነው ነው እንደዛ ነው ፍላጎትሽ ነው ምንም ግዳጅ የለብም ማን አስገደደ እና ታዲያ በቃ እያስረዳሁሽ እንኳን ለምን አይገባሽም አይ ምን ነው ፈልገው አእምሮሽን ለምን ክፍት አታደርጊው ራሷ ጋር ሆና ተረድታ ትምጣብሽ በቃ ትረዳ ለራሷ እንደ ጊዜ ሰጣ ትረዳ በቃ እንደዚህ ማለት እዚህ ጋር የሆነ ነገር ስላለም ነው አታስመስል እሺ ሩታ አንድ ነገር ልንገርሽ እኔ ያስመሰልኩኝ አይደለም አሁንም አይጠበቅብህም በቃ አታስመስል በእናትህ እኔ ነገር ነኝ ሰለቸኝ በዛ ላይ በቃ አታስመስል ማውራት የምንችልበት ብዙ ታይሞች ነበሩን ያኔ ነበር ካንተ እንዴ ሁልጊዜ እኮ እያወራን ነው በዚህ ርዕስ ነው ሁሌ የምናወራው አይደል መሳናወራ ቀርተን እናውቃለን በቀደም የሆነ ስልክ ፋይል የሆነ ነገር ብለሽ ይዘሽ መጣሽ ትክክለኛ ያልሆነ መረጃ ይዘሽ መጣሽ ይመስላል በደንብ እንዴ ሩታ እኔ አብራም ለብሮ ታስተምካታ አንተ አይመለከተም በቃ አታውራ በቃ ሲጀመር አንተ ላይ የሆነ ነገር እንዳለ ታውቃለሽ በቃ በጣም ቴንኪው አመሰግናለሁ ከዚህ በላይ አንተ መጨነቅ ወይም እንዲመጨቃጨቅ የለብም ሁላችሁም አንዴ ዝም በሉና እኔ ልሂድ ፕሊዝ ሻንጣው ልቀቅልኝ አለበለዚያ እሄዳለሁ ቤተሰብ ማን ነው በኤፍሬም ዛሬ የተናደደው ማለት ነው በጣም ነው የተናደርኩ በዚህ ልክ ትሂድ እስከመቼ ነው ሁሌ ጭቅጭቅ የሆነ ነገር ሲፈጠር ሻንጣ ይዞ መውጣት የምትሄደውን ቤተሰብ ጋር ነው ተዋት ይባላል ኤፍሬም እኮ አንተ ብዙ ዋጋ የከፈልክ ሰው ነው አሁን ለምን ቀየረክ ግን ምን ነካ በሰላም ነው ትሂድ ትላንትና በራስ ቤት አንዳንድ ዩቲዩበሮች ዝም ብላችሁ አታወሩ ስነ ስርዓት ብትይዙ ጥሩ ነው አለው ባለፈው ለቱም ለሩታ እንቡር አትበይ ስነ ስርዓት ሽያጂ ይባላል እኔ እንጃ ኤፍሬም ግን አንዳንድ ጊዜ በንግግርክ እኔ እንጃ ምን ብዬ እንደምነግርክ አላቅም አልበሰልከም ወይስ ጥሬ ነው እግዚአብሔር አንዳንዴ በጣም ነው የሚያናድደኝ በሰላም ነው ሰላም ቤተሰብ እንዴት ናችሁ ደህና ናችሁ እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ ሼር ሰብስክራይብ እያደረጋችሁኝ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው ቪዲዮዬን ከወደዳችሁ ላይክ በማድረግ አበረታቱኝ ለማለት ፈልጋለሁ ሼርም አድርጉልኝ ለማለት ፈልጋለሁ ማለት ነው የኔ ውዶች እና ዛሬም ተመልሼ መጥቻለሁ በሩታዬ ቤት ቪዲዮ ተለቋል ሁላችሁም አይታችኋል ብዬ ተስፋ አደርጋለሁ እንግዲህ ሁላችሁም በኤፍሬም ንግግር በጣም እንደተናደዳችሁ እርግጠኛ ነኝ እኔ በጣም ነው የተናደድኩ ማለት ነው በሱ ንግግር በዚህ ሰዓት እኮ ሩታ ላይ ባትፈርድ ጥሩ ነው ብዬ አስባለሁ እኔ እንጃ ሴት ልጅ ውርጉዞና በዚህ ሰዓት ሩታ ላይ ባትፈርዱ መልካም ነው በዚህ ሰዓት ሩታ ሰው ያስፈልጋታል ከሩታ ጎን የሚሆን ሰው ያስፈልጋታል በዚህ ሰዓት ጭቅጭቅ አስፈልጋትም ለመናገር እቺ ልጅ እስከመቼ ነው እንደዚህ ሆና እስከመቼ ነው እንዴ አመት ሙሉ ያለቀሰች እስከመቼ ነው እኔ እንጃ አንዳንዴ በጣም ነው የምታሳዝነኝ ሩታ ማለት ነው ስለዚህ እቺ ልጅ እረፍት ያስፈልጋታል ጭቅጭቅ አይደለ አሁን ላይ ማለት ነው እና ይሄ ያለፈ ታሪክ ስለሆነ ስለዚህ ማጨቃጨቅ እዚህ ጋር አስፈልጎም ብዬ አስባለሁ ኤፍሬም ግን ስነ ስርዓትክም ብትይዝ ጥሩ ነው ብዬ አስባለሁ ግን በጣም አበዛ አሁን ላይ ማለት ነው ልክክን አለፍክ እና ስነ ስርዓት ብትይዝ መልካም ነው ብዬ አስባለሁ በጣም አበዛ ሁሌ እኔ ማንነኝ ብላ ራስክን እስቲ ወደ ኋላ ተመልሰና እኔ የድሮ ኤፍሬም ነኝ ወይስ አይደለም ብለና ወደ ኋላ ተመልሳ ስነ ስርዓትን ብትይዝ ጥሩ ነው ብዬ አስባለሁ አሁን ላይ በጣም አበዛውን ለመናገር ማለት ነው ንግግርክ በጣም ደስ አይልም ትሄድ ኢዳታ አይታ ይባላል እቺ ልጅ እኮ ነፍሰ ጡር ናት ብትጨቃጨቁም እኮ በዚህ ሰዓት ሩታ ላይ አትፈርዱ ማለት ነው ባትፈርዱ ጥሩ ነው እቺ ልጅ ወርጉዝ ስለሆነች ማለት ነው ምን ለመናገር ስለዚህ ታራዱ ኤፍሬም ወደ ራስክ ተመልሰው አቤላ ያለ ትክክል ነው እቺ ልጅ መሄድ የለበትም ነገሩ መስተካከል አለበት አንተ ነው የነሱን ትዳር እየበጠበጥክ ያለ አለው ኤፍሬም አቤላ ያለው ትክክል ነው
ኤፍሬም ትሄዳ ታይ ቤተሰብ ጋር ነው የምትሄደው፣ የት ትሄዳለች ምናምን ይባላል። የምር ሩታ ለምንድን ነው የምታለቅሷ ምናምን የምትሉ ሰዎች እናንተ በሩታ ቦታ ብትሆኑ ምን እንደሚሰማችሁ ምን ንዴቱ ምን ያክል እንደሆነ እኮ እናንተ ትረዳላችሁ። አንዳንዴ ሩታ ላይ ባትፈርዱ ለምንድን ነው የምታለቅሷ ምናምን ትላላችሁ። ግን እሷ እኮ ወዳ አይደለችው የምታለቅሷ፣ በቃ ወዳ አይደለችም። እንዶች ጀግና ናት፣ ችላ ሁሉም ነገር ማሳለፍ በሚዲያ ጀግና ናት። ብዙ ነገር ተብላለች እስከ ዛሬ ማለት ነው። አመት ሙሉ እስከ ዛሬ እስካሁን ማለት ነው። የምሬ ነው ምላችሁ። ሩታ ለእኔ ጀግና ናት ብዬ ነው የማስበው። ጀግና ሴት ናት፣ ምንም ነገር ማለት ነው። ስለዚህ ለምንድን ነው የምታለቅሰው? እንኳን እኮ በንግግር ሰው እኮ የሰው ልብ ይሰብራል። እውነት ለመናገር እኔ እንጃ አላቅም። ጀግና ሴት ናት ብዬ ነው የማስበው። ብዙ ነገር ተብላለች፣ ብዙ ነገር ተብላለች እስከ ዛሬ ማለት ነው። ስለዚህ አንዳንዴ ለምንድን ነው የምታለቅሷ እስከ መቼ ነው ምናምን የምትሉ ሰዎች ማለት ነው። እኔም ተናድጃለሁ። ለምንድን ነው የምታለቅሰው? ግን እሷ ወዳ አይደለችም። ነገሩ ያናድዳል። እናንተ በሩታ ቦታ ስትሆኑ ነገሩን ትረዳላችሁ መቼም ማለት ነው። እና ለምንድን ነው የምታለቅሰው በሚዲያ እስከ መቼ ነው የምትሉ እናንተ በሩታ ቦታ ስትሆኑ ትረዳላችሁ ብዬ አስባለሁ። ወዳ አይደለችው ብቻ ልጅ የምታለቅሰው ማለት ነው። አሁን ላይ እርጉዝ ስለሆነች አይፈረድበትም። ሩታ ላይ ብዙ ነገር ባትናገሩ መልካም ነው። አብርሽ ደግሞ በዚህ 2 ቀን ውስጥ ቃል ግቢልኝ ሂጄ ነገሮችን አስተካክላለሁ፣ ወደ ቦታ ይመለሳል። አንቺ የተለቀቀ ልክ ቪዲዮ ሁሉ ከተለቀቀ ልክ አንቺ ለምንድነው ውስጥ የሚረበሸው ያለ ነበር አብርሽ ማለት ነው። እና አንተም ደግሞ ለሁሉም ሰው ግልጽ አድርጋ ነገሩ ፍታ። ይሄ ሁሉ ያንተ ምክንያት ነው። ከድሮ ኤክስ ጋር መውራት፣ መጻጻፍ፣ ብዙ ነገር መላላክ ለምን አስፈለገ? አሁን አንተ ይህን ነገር ውስጥ ባትገባ እኮ ሩታ እንደዚህ አትሆንም። እውነት ለመናገር ነፂ ጋር ከዚህ በፊት በሰላም ነው የተለያየን አልክ። እሺ እቺ ልጅ ከየት አምጥታ ነው ማረጃ ሚዲያ ላይ እያመጣችው? ብዙ ነገር እኔ እንጃ። ፈጣሪ ትዕግስቱን ስጠን ብቻ። እኔ እንጃ። ወይስ የሩታን ህይወት ለመበጥበጥ ነው? እኔ ገርሚ ይሄ ነው። አብርሽ ግን በዚህ 2 ቀን ውስጥ ነገሩን ካልፈታ ከባድ ነው እውነት ለመናገር ማለት ነው። እና ሩታ ለምን እንደዚህ ትሆናለች፣ ለምን እንደዚህ ትሆናለች አትበሉ ማለት ነው። እናንተ በሩታ ቦታ ሆናችሁ ታረዱ ማለት ነው። ዝም ብላችሁ ስለ ሰው አታወሩ። እውነቴ ነው የምላችሁ። ስለዚህ የሚረዳላት ሰው የለም በአሁን ሰዓት ለሩታ ማለት ነው። ሁሉም የራሱ ስሜት ነው የምናገረው ማለት ነው። በጣም ያዛዘነች ሩታ በዚህ ሰዓት ማለት ነው። ስለዚህ ብቻ ከባድ ነው። ሩታ የኔ እናት ባክሽ ከቤትሽ እንዳትወጪ። የፈለገ ነገር ቢሆን እንደምንም አብርሽ እንደጀመረ ነገሩን ይፍታው። አንቺ ከቤትሽ ባትወጪ፣ ቤትሽን ለቀሽ ባትወጪ መልካም ነው። ማንም እንደ ቤትሽ የሚሆንልሽ ሰው የለም እና ማን እንደ ራስሽ ቤት እና ቁጭ ብለሽ ኑሮሽን ኑሪ፣ ትዳርሽን አስከብረሽ ኖሪ። ትዳር ቀልድ አይደለም። ብዙ ዋጋ ከፍለሽ ነው እዚህ ደረጃ ላይ የደረስሽ ማለት ብዙ ነገር ተብለሽ ነው እዚህ ቦታ የደረስሽ። ስለዚህ ትዳርሽን ጥለሽ እንዳትወጪ፣ ለማንም ክፍተት አትስጪ። ትዳር ቀላል አይደለም። ትዳርሽን ሰብስበሽ ያዢ። የፈለገ ነገር እንደምኑ እንደጀመረ ነገሩን ይፍተው። አንቺ አትጨናነቂ፣ ለራስሽ ጊዜ ስጪ፣ መግቢ እልሻለሁ። ግን ኤፍሬም በሩታ ቀልድ የለም። እውነት በሩታ ቀልድ የለም። ብዙ ባታወራ ጥሩ ነው ብዬ አስባለሁ። ልክክን አለፍጋ ወደ ራስክ ተመልሰ። እውነት ለመናገር በኤፍሬም ንግግር ብዙዎቻችሁ እንደተናደዳችሁ እርግጠኛ ነኝ። እኔ በጣም ነው የተናደድኩ በሱ ንግግር ማለት ነው። እንደዛ አይባሉ። እውነት ለመናገር ሴት ልጅ ናት እኮ እና ትሂድ መንገዱ ተበላሽቷል፣ ከኔ ጋር አትሄጂም ብሎ እሱ ይከለክላት። ትሂድ። የት ትሄዳለች? አቤላ ግን ጀግና ነው። እውነት አቤላን በጣም ነው ማደንቅ እውነት ለመናገር